ሶልድም አራስን ቤት አልቀመጥም ያው ድሃ ምን ይቀመጣል በ21 ገኛው ቀን ወጣለሁ በ14 ቀን ወጣለሁ በ3 ቀን ግን ያቦካሁት ብኮ ጋግሬ ነው ገበያ ወጣሁት እኛ ሌላ ስራ ስንሰራ በጣም ቫልዩብል የሆነ ስራ ስንሰራ ነው ያደባባዩ ስራ ይቀርብን አሁንስ እኛ ያደባባዩን እየወጣን ነው እየተጋራን ነው ያደባባዩን ስራችሁን እየተጋራ ነው እናንተስ የጓዳው ስራ አትጋሩንም ወይ ነው ጥያቄ በግላቸው በራሳቸው ጓሮ ቅመማ አመርተው በውጭ ኩባንያ በኩል ውጭ የሚልኩበትን ሁኔታ ነው ያየነው የኑሮን እንቆቅልሽ ለማግኘት ብዙ ዋጋን ከፍለዋል በጉራጌ ዞን መስቃን ወረዳ ወለንሾ አንደኛ ቀበሌ ውስጥ የሚኖሩት ወይዘሮ ገነት አሰፋ የጎደለ ማጀታቸውን ለመሙላት ጎጆአቸውን ለማቃናት ከሰው በታች ሆነው በሴትነታቸው የቻሉትን ስራ ሁሉ ሞክረዋል በገበያ ሳሊስ ሳካ ሲቀር ቤት ገባለሁ እንጀራ ጋግራለሁ ገበያ እሸጣለሁ 50 ሳንቲም እንጀራ እሸጣለሁ አንድ አመት ያው እርጉዝ ነኝ አንድ አመት አጥቢ ነኝ ልጁ መንግዜም አይወጣም ወገቤ ላይ ማለት ሶልድም አራስን ቤት አልቀመጥም ያው ድሃ ምን ይቀመጣል በ21 ገኛው ቀን ወጣለሁ በ14 ቀን ወጣለሁ በ3 ቀን ግን ያቦካሁት ብኮ ጋግሬ ነው ገበያ ወጣሁት በ3ኛው ቀን እንጀራ ጋግሬያለሁ አራስነት ምን አለ ከዛ ስልስል እግዚአብሔር ይመስገነው በቃ ገበያው ስነግድ የ13 ብር ጌሾ ገዛ ጌሾ አከሰረኝ 7 ብር ይዞብኝ ሄደ የማያልፍ የለምና የትላንቱ የመከራ ጊዜ ለዛሬው ብርታት ሆኗታል ወይዘሮ ገነት ከዚህ በፊት ብትለፋ ለኑሮዋ መሻሻል ጠብታ ለውጥ ያላመጣላትን ስራዎች በሙሉ በመተው ፊቷን ወደ ግብርናው አዞረች ዛሬ የግብርና ምርቶቿን ከሀገር አልፎ ወደ ውጪ ሀገራት እስከ መላክም ደርሳለች በዚህም ቀዳማዊ እመቤት ሮማን ተስፋዬ የሴቶችና ህፃናት ጉዳይ ሚኒስትር ወይዘሮ ደሚቱ አምቢሳ የክልሉ ሴቶችና ህፃናት ጉዳይ ቢሮ ኃላፊ ወይዘሮ ሂክማ ከይረዲንና ሌሎች የፌደራልና የክልል ባለድርሻ አካላት ስራዋን ተዘዋውረው ጎብኝተዋል 500 ቡና 500 ፓፓዬ 500 ማንጎ አቮካዶ የማስፋት ስራ ጀመር ይህን ስናለማ ወረዳው ግብርና በጣም ደገፈን ፈረንጂዋ ክርስቲና የምትባለው ገብታ ሁለት ጥማድ እንሰት መሬት ነበረኝ ይሄን እንሰት ተነስቶ እቺን መሬት ለኛ ትሆናለች በዚህ መሬት ላይ ብዙ ችግኝ አመጣልሻለሁ ቅመም ውጪ ኤክስፖርት የሚደረጉ ተከያለች በጣም አድካሚ ስራ ነው እስከሚጀመር አልሰለቸሁም ልጆቼ እንኳን ለምን ይሄ ጧት ጀምረን ስንደክም ነው ያለው የመጨረሻ ደግሞ ይሄ እንዴት አመጣሻሉ እግዚአብሔር ፍቃዱ ከሆነ ይለውጠናል ይሄ ነገር ስሩ አልፋቸው ሰራተኛም እየፈለግ ቅመሙ ጸደቀ ቅመሙ ጸደቅ ገበያ መጣች ሚዛን ግቢ ውስጥ ገባ ሰራተኞች መጡ በሳምንት ሮብ እቃው ይመጣል በሳምንት ሐሙስ ኤክስፖርት ውጪ ይደረጋል እግዚአብሔር ይመስገን ደከመኝ ሰለቸኝ ያላልኩበት ሂደት ነው ጧት ማብራት ችግር ነው እንጂ 24 ሰዓትን በሰራ አይደክመኝም ለምን ከትላንቱ ሳስታውሰው ዛሬ አዳር ሙሉ እንኳን በሰራ ደስ ይለኛል የትላንቱ ችግር ከድህነት ያወጣኝ እግዚአብሔር ይመስገን እኔን እንዳከበራችሁኝ ወረዳዬን ቀበሌን ዞኔን ክልሌን የውጪም እንግዳ ሁሉም እንዳከበራችሁኝ እግዚአብሔር ያክብርልኝ እኔ በጣም ደስ የሚለኝ ከምሰራው ስራ ይሄ ሁሉ ሰው ሲመጣ እኔን ግቢ ለማያት ሲመጣ በጣም ነው ደስ ያለኝ አዲስ እንደተወለኩ ነው ያየሁት የመጀመሪያው ችግር እንደተቀበረ ዛሬ ግን በጣም ተደስቻለሁ
እግዚአብሔር ይስጥልኝ። ከዚህ በተጨማሪ አመራሮቹ በክልሉ ውስጥ በግልና በማህበር ተደራጅተው ተጠቃሚ የሆኑ በጉራጌ፣ ሲዳማ፣ ስልጤና ጋሞ ጎፋ ዞኖች እንዲሁም በሀላባ ልዩ ወረዳ በመገኘት የሴቶችን የልፋት ውጤት ተመልክተዋል። ጥረታቸውንም አድንቀዋል። ሌሎችንም ቀጥሮ ያሰራሉ ወይስ አያሰራሉ? 23 ራሳቸው ዘንቢል፣ የሴት ቦርሳ፣ ፍሩት ባስኬት፣ አበባ ማስቀመጫ ይባላል እሱም ማለት ነው። ፍሩት ባስኬት ምልሽ የዘንቢል አይነቶች ያው አላቸው ደረጃ። ጌጣጌጦችን ትኩስ ነገር ማስቀመጫ ወይም ትሪ መያዣ ማለት ነው። ክዳን ምናምን ለገበታ ሲቀርብ እነዚህ የምታያቸው ማለት ነው። የግድግዳ ጌጥ፣ የብፌ፣ የሶፋ እነዚህ እናመርታለን። ነው የበቆሎ ማሳችን እንደሚታይ ነው። ስለዚህ ያረስነው ያው 5 ሄክታር ነው እና በአግባቡ ስርዓቱ በጠበቀ ሁኔታ አርሰን የወረዳና የቀበሌ ባለሙያዎች በመከሩንና ባስተመሩን መሰረት በደገፉን ድጋፍ ማለትም የሙያ ክትትል ማለት ነው። እኛ ያው መቼም ከነሱ የበለጠ ስለማናውቅ እንደዚህ ስሩ ብለው በመከሩን መሰረት ሰርተን መቼም በአንድ ሄክታር 54 ኩንታል በላይ ነው የሚገኘው እና ያረስነው 5 ሄክታር ነው። ያው መቼ ሂሳቡ ማለትም 54 በ5 ማባዛት ነው። መቼ ነው የሚደርሰው? በቆሎ ስንት ጊዜ ይቀረዋል? ያው በተተከለ በ5ኛ ወሩ ነው የሚደርሰው። እንግዲህ ከመስከረም በኋላ ነው ማለት ነው። ለምንድን ነው ለማን ነው የምትሸጡት? ላይ ለምንድን ነው እየተመረተ ያለው? ያው ምርጥ ዘር ነው ወይስ ምንድን ነው? አዎ እኔ የምሰራው ባልትና ነው። 1997 ነው የጀመርኩት። ስራው ባልትና የተለያየ በቃ ቡላ ዱቄት፣ ቆሎ፣ ሽሮ በርበሬ፣ በሶ አጃ፣ አብሽ ሚጥሚጣ፣ ጎመን ዱቄት ብዙ ነገር ናቸው ማዘጋጃቸው። ገንፎ እህል፣ ዳቦ ቆሎ፣ ኩኪስ የተለያየ ነገር ነው ማመርተው ማለት ነው። እኔ በጣም ነው ደስ ያለኝ። ድሮም በጣም ስርዓቴን በጣም ያበረታታኛል። ብዙ ነገር ተሸልሜ ያለው በጣም ነው ደስ ያለኝ። በቃ ዛሬ እንኳን ሰራው እሰይ ብዬ ራሴን አመሰገንኩት። ከዚህ በፊት ምናልባት በእኛ ዞን ደረጃ እነ ሞርና ይነር ነበረ እንደዚሁ ከፌዴራል ደረጃ ድረስ መጥተው ተሞክሮ የታየበት እነዚህ ልማት ቡድኖች እነ ሞር ላይ የነበሩት አይደለም ለሀገራችን ኢቨን ወደ ውጭም ሄደው ሁሉ ተሞክሯቸውን ሲያሰፉ የነበሩበት ሁኔታ አለ። ያቺ ልማት ቡድን አጠቃላይ ወረዳችን ዞናችን ስላሉት ልማት ቡድኖች ተሞክሮ ቀምረን አስፍተን ስናበቃ እነዚህ ልማት ቡድኖች ከነዛ ልማት ቡድን ልምድ ወስደው እልህ ተጋብቷቸው ወጥተው እንዴት እኛ እንለወጥም በሚል ስሜት ገብተው ብቻም ሳይሆን በደረጃ ስናያቸው ራሱ ዝቅተኛ የነበሩ ልማት ቡድኖች ናቸው ዛሬ ላይ ተነስተው ውጤታማ የሆኑት ማለት ነው። ስለዚህ እስካሁን ድረስ በገመገምነው ባየነውም ደረጃ በመሰረቱ ባንድ ልማት ቡድን ላይ ድግግሞሽ በእኛ ደረጃ እስካሁን ያሳየነው ነገር የለም። አዳዲሶች ናቸው የሚወጡት። በልማት ቡድን ተደራጅተን ወደ 10,000 ብር ደረስ። ከዛ ወደ 10,000 ብር ተደረስን። ወደ በቃ እነዚህ ሴቶች ተንቀሳቃሾች ነው በማለት ወረዳም ቀበሌም በቃ መሬት ሰጠንና በዛ በመሬቱ ሰርተን አልምተን 21,000 ብር እዚህ ፋይናንስ አግብተናል። በአጠቃላይ 44,000 ብር አለን በልማት ቡድናችን። ከዛም ደግሞ ይሄን መደራጃችን በማህበሩ መደራጃችን ለኛ ደግሞ ጠቃሚ የሆነው መጀመሪያ ጭቅቅቱንም አይታጠብም ነበር። ተዛው ተደራጀን ወዲህ ነው በቃ ራሳችንን አወቅን። ቤታችን አስተዳድረን
ጎረ ገዛ የማህበሩ ይቅርና የራሳችንን ችለን ዛሬ አልহামዱሊላህ በአላህ በመንግስት በረካ ይወድ ራሳችን ችለን ለዚህ በክተናል። አሁን ካፕቻ ያለው የካፐትኩት በቁጠባ ነው ቆጥቤ ማለት ነው። በማይክሮ 150 ሺህ ብር አስቀምጬ ሁለት ወፍጮ ገዛው። ሁለት ወፍጮ ከገዛው በኋላ ማብራት በማጣቴ እስካሁን ተጠቃሚ አልሆንኩም። ሁለት ወፍጮ አራት ወፍጮ ተካልኝ ነበር። ይሄው እስካሁን ድረስ ባዶ ቤት ይዞ ቁጭ ብሏል ማለት ነው ወፍጮ። ስለዚህ የማብራት ችግር ነው ያለብን። ጉዟችንም ቀጥሏል። ቀጠሮአችን አላበቃምና ጉራጌና ስልጤ ዞንን አዳርሰን ሀላባ ልዩ ወረዳ ሲዳማና ጋሞ ጎፋ ዞንን ቀጣይ መዳረሻችን አድርገናል። መጀመሪያ ያቺ አንዷ ላም 13 ሺህ ብር ነው የገዛናት። ገዝተን እንደገና ደግሞ ከመንግስት ድጋፍ ተደርጎልን 60 ሺህ ብር ተበደረ። በዛ በ60 ሺህ ብሩ ሁለት ላሞችን ጨመርን። ሶስቱም የወተት ላሞች ነበሩ። ጧት 30 ከሰዓት 30 ነበር የምናልበው። መንግስት መሬት ጠየቀን። ይህንን መሬት 800 ካሬ ሜትር በነጻ ሰጠን። አደራጀን። 3 ላሞችን ጧትና ማታ እንደዛ እያለበን ትንሽ ቤት ነበር ሰርተን የምንኖረው። በዛች በተራ ነበር የምንጠብቀው። ከዛ በአመቱ እንደዛ ሆነን 60 ሺህ ብርን መልሰን የውዝ ደረሰ። አሁን ያሉት 10 ከብቶች የወተት ከብቶች 10 ላሞች አሉ። 2 የደረሱ ጊደሮች አሉ። 4 ጥጃዎች አሉ። በቀን ሂሳባችን 2520 ብር እናገኛለን ከወተት ብቻ። ለካፍቴሪያ ለሆቴሎች እናስረክባለን። ገበያ ችግር የለብንም። ከዛ ከወተቱ ኮንትራት በወር የምንቀበለውን ለከብቶች መኖ እንገዛለን፣ ጭማቂ እንገዛለን። ፋጉሎ ከነሱ የተረፈ ቁጠባ እንቆጥባለን። እየቆጠብን ሳርም አለን፣ ደብሾ ሳር አለን። ልጅ የምንወልደው ስራ፣ የምናሳድገው ስራ፣ የቤተሰብ እንክብካቤ የምናደርገው ስራ፣ በኮሚኒቲው በህብረተሰቡ ዘንድ የምናገለግለው አገልግሎት ማንም በገንዘብ አልተመነውም። ኢኮኖሚስቶቹም በቃ ይሄ ላዩን የአደባባዩን ነው እስካሁን ድረስ በዓለም ላይ ያለው የኢኮኖሚ ግመታ የጓዳውን ስራ አካውንት ውስጥ አላስገባም እንጂ ሴቶቹ ስላልቻሉ አይደለም። ወደ አደባባይ ገና ፕሩፍድ ሊሆኑ ይቻሉ አይቻሉ ሊጠየቁ ገና ሊፈተኑ አይደለም። ከዛ የበለጠ ህይወትን ወደ ምድር ማምጣት፣ ማሳደግ፣ መንከባከብ፣ ጤናን ጠብቆ ከብት መንከባከብ ይቀላል ወይስ የሰውን ልጅ መንከባከብ ይቀላል? አንድን ከብት ሳር አብልቶ ወተት አልቦ መዋል is very simple። እኛ ሌላ ስራ ስንሰራ በጣም ቫልዩብል የሆነ ስራ ስንሰራ ነው የአደባባዩ ስራ የቀረብን። አሁንስ እኛ የአደባባዩን እየወጣን ነው፣ እየተጋራን ነው። የአደባባዩን ስራችሁን እየተጋራ ነው። እናንተስ የጓዳውን ስራ አትጋሩንም ወይ ነው ጥያቄ። ስለዚህ አብረን ለማደግ በስነ ልቦና በአካላዊ ብቃት ኑሯችን እንዲሻሻል የምንመኘው የኢኮኖሚ ልማት እንዲመጣ የጓዳውንም ስራ የቤቱንም ስራ ተጋሩን። እኛም የአደባባዩን እንጋራለን፣ አብረን እናድጋለንና ይሄንን ሀላባ ወረዳ የሀላባ ልዩ ወረዳ በደንብ ፓዮኒር ቢሆን አስተማሪ ቢሆን እኔ ካፒታል እግዚአብሔር ይመስገን አሁን 3,500,000 ሆኗል። ያው ተንቀሳቃሽ ያለኝ ንብረት 12 ሚሊዮን ያልፋል። ያው 17 ሴት 19 ወንድ ተቀጥሯል። በወር ደሞዝ የመከፍላቸው 49,000 እንደዛ ከፍላለሁ።
እንደዛ ከፍላቸዋለሁ። እንደገና ደግሞ የገጠሮቹ ያው እረዳቸዋለሁ፣ የተቸገሩትን አለብሳለሁ። ያው ከብትም ሰጥቻቸው አልበው እንዲጠቀሙ ራሳቸው ያበሻ ከብት ሰጥቻቸው ልጆቻቸውን እንዳያሳድጉ ቤት ሰርቼ ሰጥቼ ያው ጓሮንም እየጠበቁ ቆሎ አመርታለሁ፣ ጥጥ አመርታለሁ፣ ሙዝ አመርታለሁ፣ ከብት አረባለሁ። ይሄማ ከ94 ዓመት ጀምሮ ነው። ዞን ላይም ክልል ላይም መጨረሻ ትላንትና ነው ፌደራል ላይ ጨረሱት 2009 2006 ዞን ክልል በሴቶችም ዞን ክልል እንደገና በቃ ከዛ አሁን ደግሞ 2009 ላይ መጨረሻ ላይ ያው አላብት አድርጎ አስመርቋል። በጣም ነው ደስ የሚለኝ። በጣም ደስ ይለኛል። እነሱ ጉብኝት በጣም ደስ ብሎኛል ከምንም በላይ እስከዚህ ድረስ ለኔ ብቻ ደስታ ሳይሆን በኔ ቀበሌውም ዞኑም እስከ ወረዳ ክልሉ ለቀበሌውም በጣም ደስ ብሎኛል የነሱ መምጣትና ማየት። የጉብኝቱ አላማ የነበረው በሴቶች የተሰሩ ስራዎችን ተጠቃሚ የሆኑ ሴቶችን የማየትና በዛ ደረጃ የማስፋት ስራዎች ሌሎችም በርካታ ሴቶች በልማት ቡድናቸው ተደራጅተው በዛም በራሳቸው ሰርተው የተሻለ ውጤት ያመጡ የወጡ ሴቶችና ወደ ባለሀብት ደረጃ የተንደረደሩ በርካታ ሴቶች በክልላችን ነበሩ። እነዚህ ሴቶች አንዳንድ ማነቆች እንደነበሩ አንስተዋል። ይህም ገበያ በሚፈለገው ደረጃ ያው ከአካባቢ አልፎ የመሸጥ እድል ያላገኙበት እድል እንዳላቸው ያነሱበት አግባብ አለ። ለነሱ ይህንን ክብርት ሚኒስትርም ፈርስት ሌዲም በዛ ደረጃ ወስደው የገበያ ትስስር እስከ ውጭ ኤክስፖርት ወደ ማድረግ ደረጃም ለማድረስ የገበያ ትስስር ለመፍጠር አስተያየት የሰጡበት ሂደት አለና ነገር ግን እነዚህ የወጡ ሴቶች በርካታ ሴቶች የተወሰኑ ሴቶች ናቸው። ሁሉም በሚያስብል ደረጃ በርካታ ሴቶች ተሞክሮ እየሰፋ መውጣት እንዲችሉና የሴቶች ተጠቃሚነት በየጊዜው እየጨመረ እንደ ክልላችን እየጨመረ መምጣቱንም ጭምር አስተያየት የሰጡበትና ሁላችንም እንዳየነው ትልቅ ካፒታል ያስመዘገቡ እስከ 10 ሚሊዮን እስከ 9 እስከ 19 ሚሊዮን ድረስ ካፒታል ያስመዘገቡ ሴቶች እንዳሉና እነዚህን ሴቶችን ለማበረታታትም ጭምር ነው የጉብኝቱ አላማ። የሴቶች የልማት ቡድን ወደ ስራ የገባበትና ጥሩ ሴቶች የወጡበት ሁኔታ ነው ያየነው። ሴቶች በግላቸውም የሚሰሩትን አይተናል። ስለዚህ እኔ የተገነዘብኩት መንግስት በነደፈው ፖሊሲ እና ስትራቴጂ መሬት እየነካ መሆኑን ለውጥ ያመጣ፣ በተለይ ደግሞ ሴቶች ከድህነት ለመላቀቅ የሚያደርጉት ትግል ውጤታማ እንደሆነ ነው ያየነው። እንግዲህ በዚህ ስራ ውስጥ ትልቁ ነገር እኔ ያየሁትና በጣም ያመሰገንኩትም መሬት ለሴቶች መሰጠቱ ነው። የልማት ቡድን መሬት ተሰጥቷቸው በቡድን የሚያለሙበት ቦታ አላቸው። እንደገና ደግሞ በግላቸውም በራሳቸው ጓሮ ቅመማ አምርተው በውጭ ኩባንያ በኩል ውጭ የሚልኩበትን ሁኔታ ነው ያየነው። ስለዚህ በአጠቃላይ ይህን 3 ቀን ያየነው ጥሩ ለሀገርም ተሞክሮ ይሆናል ብለን ያየነው የሴቶች የልማት ቡድን ውጤታማነት ነው። እንግዲህ ይህን ወስዶ ማስፋትን ይጠይቃል። በክልሉ ሁሉም የልማት ቡድን ሴቶች ይህን ተሞክሮ ወስደው እስከ ቤታቸው ማሳ ድረስ መሄድ አለባቸው። እኛም ደግሞ ይህን መልካም ተሞክሮ ቀምረን ሁሉ ሴቶች ጋር የሚደርስበትን ሁኔታ እንሄዳለን የሚል ነው ያለን። በድካም ብዛት ያልዛሉ ክንዶቻቸው ሴቶቹን ለውጤት እያበቃቸው ይገኛል። ህልማቸውም ሩቅ ነው። ታዲያ ለስራቸው እድገት አሁንም ፈተናዎች አልጠፉም። ያ በስራዬ መሀል የሚያጋጥመኝ ችግር የቦታ ችግር ነው። እንዳያችሁ ጠባብ ነው። ሰራተኛ እስከ 35 እስከ 40 ሰራተኛ አለ። ያው አይታችኋል እንዴት ቁጭ ብለው እንደሚለቅሙ ማለት ነው። የቦታ ችግር ነው። በቃ የቦታና የመሸጫ ቦታ ችግር ነው። ምክንያቱም ስራዬ ቃዬ ብዙ ሰው ይፈልገዋል። ምሸጠው መኖሪያ ቤቴ ነው።
አስፋልት አካባቢ ባገኝ ዘመናዊ ሱቆች ባገኝ ሰፊ ቦታ ባገኝ ለራሴም ለዘመዴም ለአገሬም ሁሉ እጠቅማለሁ ማለት ነው። ካሁን በኋላ እንደው ካለንበት ከዚህ በፊት ካለነው ደረጃ መጨመርና መበረታታት መስራት ስንሰራ ደግሞ ምርቶቻችንም የምናስረክብበት በእያንዳንዱ ቦታ በየከተሞች ማለት ነው በአዋሳ በአዲስ አበባ በወልቂጤም ቢሆን የገበያ ማዕከል እንፈልጋለን። ለኛ ስም የሚጠራበት ማለት የኛ እቃ ማምረቻዎች ማሳያ ቦታ እንፈልጋለን። የተለያየ ቦታ ላይ የተለያዩ ማነቆዎች አሉ። አንዳንዱ ጋር የመብራት ችግር አለ፣ አንዳንዱ ጋር የውሃ ችግር አለ፣ አንዳንዱ ጋር የቦታ ችግር አለ። የተለያዩ አንዳንዱ ደግሞ ምርቱ በሚፈለገው መጠን በኢኮኖሚስ ኦፍ ስኬል በስፋት መመረት ሲገባው የያዙት ቦታ አነስ ያለ ቦታ ሆኖ አግኝተነዋል። እንግዲህ እነዚህን ሁሉ ችግሮች በተቻለ መጠን አቅም በፈቀደ መጠን የአካባቢው አስተዳደርና አመራር እየፈታ እንዲሄድ መፍታት የሚችሉትን ሁሉ በተቻላቸው አቅም እየፈቱ እንዲሄዱ ከነሱ አቅም በላይ የሆነውንም ደግሞ ከሚመለከተው ጋር እየተገናኙ እንዲፈቱ ማሳሰቢያ እየሰጠን ነው ያለፍነውና እኛም እንግዲህ ዞር ብለን የፌዴራል ተቋማቱም የክልል ተቋማቱም ዞር እያለን ስራውን መከታተልና ከኛ የሚጠበቀውን እገዛ ማድረግ እንዳለብን ነው የተገነዘብነው። የመስሪያና መሸጫ ቦታ ወሳኝነት አለው። ይሄ በአንድ ማዕከል ላይ የሚደረግ ሳይሆን ሁሉም ባለበት የገበያ ትስስርን መፍጠር ይጠይቃል። አሁን ለምሳሌ እዚህ ማሳ ላይ እና እቺ ባለሀብት በቆሎ ታመርታለች፣ ከብቶች ደግሞ አሏት። ይሄ ቫልዩ ቼን ያስፈልጋል ማለት ነው። አንዱ የገበያ ትስስር ቫልዩ ቼን ማድረግ ነው። ሁለተኛው ደግሞ በሚገኘው ባዛር ላይ ሴቶች የመሸጫ ቦታ አግኝተው በዛ በኩል ምርታቸው መሸጥ የሚችሉበት እድል መፍጠር ነው። ሶስተኛ አሁን ሀብት አፍርተው እስከ ሚሊዮን የደረሱት ደግሞ ወደ ኢንቨስትመንት ተሸጋግረው መንግስት በፈጠረው ምቹ ሁኔታ ብድር አግኝተው ወደ ማቀነባበሪያ የሚገቡበት ሁኔታ መኖር ይገባል ነው። ስለዚህ ሲቀነባበር ሰፊ ገበያ ይገኛል። አሁን ለምሳሌ ከብቶች ነው ትላንትና በስፋት ያየ ነው፣ ማታ በበንሳ ወረዳ ያየ ነው ማለት ነው። አቺ ሴትዮ ወደ 17 የፈረንጅ ከብቶች አሏት። እዛው ከተማ ነው ወተት የምታድለው። ከተማዋ ሊቀበልም ያለ ወይም ሳቹሬትድ ሆነ ያለ ለታ ምን ታረጋለች? ማቀነባበሪያ ቢኖራት ቺዝ ታረጋለች፣ ወተት ታረጋለች፣ እርጎ ታነጋለች። ስለዚህ እኛ የገበያ ትስስር አቅጣጫው እንዴት ይሆናል ነው። ገበያ የሀገር ውስጥ በቂ ነው፣ ግን ደግሞ ዛሬ ሁሉ ሰው በቆሎ ያመርታል፣ ሁሉ ሰው ማር ያመርታል። ስለዚህ ምን ሆኖ መገኘት ነው? ብቃትና ተወዳዳሪ ሆኖ መገኘት ነው በየትኛውም ገበያ ላይ የምታሸንፈው ማለት ነው። ስለዚህ ሴቶቻችን በሚያመርቱት ልክ ደግሞ ወደ ጥራት እንዲገቡ እናደርጋለን፣ ወደ ቴክኖሎጂ አጠቃቀም ላይ እንዲገቡ እናደርጋለን። እስካሁን ድረስ ያለው ተነሳሽነት በጣም የሚያስመሰግንና ሰርተን መለወጥ እንችላለን፣ ድህነትን እናሸንፋለን። በ2017 አገራችን ማዕከለኛ ገቢ ያላት አገር ተራ ስትሆን ሴቶች ከድህነት ተላቆ የት ደረጃ ላይ ይሆናሉ የሚል ካሁኑ ነው መስራት የሚገባን እንጂ ያን እዛ ላይ ደርሰን ወይኔ እንዲህ አልሆነም አይደለም። ዛሬ በሂደቱ መንግስት በፈጠረው ምቹ ሁኔታ ላይ ያበቁ መሄድን ይጠይቃል። ስለዚህ ወደሱ ለመግባት ለ2010 ቴክኖሎጂ ትራንስፈር ዊዝ ስኪል ትሬኒንግ ብለን ይዘናል ማለት ነው። ሳይንሳዊ የሆነ መንገድ ተከትለው የግብርና ባለሙያዎች የሚሰጧቸውን ምክር ተቀብለው የሚያስፈልጉትን ግብአቶች በመጠቀም መዘራት ባለበት መንገድ በመዝራት ምን በማለት በጣም አመርቂ ውጤት እያሳዩ መሆናቸውን ነው የተገነዘብኩት። በተለያዩ መስክ ነው እነዚህ ሴቶች እየሰሩ ያየናቸው። በዋናነት የቀበሌው አመራር አካላት በመተባበር መሬት በመስጠት ለልማት ቡድን ሴቶች ከ28 እስከ 30 ያላቸው አባላት ያላቸው ቡድኖችን ነው የተመለከትነው ተዘዋውረን እና በዚህ በተሰጣቸው መሬት መዘራት ያለበትን ባለበት ሁኔታ እየዘሩ ጥሩ ምርት እያገኙ መሆናቸውን ነው የተመለከትኩት። እና ሌላው ደግሞ በሆርቲካልቸር በፍራፍሬ እና በተለያዩ አትክልቶች ዙሪያ የተሰማሩ ሴቶችንም አይተናል። የነሱም በጣም ጥሩ ጅምር መሆኑን ነው ያየነው። ድጋፍ እየተደረገላቸው ምክር የተሰጣቸው
እንዳውም ጉራጌ ዞን ላይ መስቃን ወረዳ ላይ ያየናት ሴት ወደ ውጭ ሁሉ ምርቶቿ የሚላኩ ናቸው። የተለያዩ ኸርብስ እነዚህ ቅመማ ቅመም ቅጠላ ቅጠሎች እነዚህ ሽታ ያላቸው አሮማቲክ የምንላቸውን ሁሉ እያመረተች እየላከች መሆኗን ያየነውና ይሄ እንግዲህ የሚያሳየን በጣም ብዙ ሴቶችንም ሆነ ወጣቶችን በዚህ መስመር ስኬል አፕ አድርገን አስፍተን የምንሰራ ከሆነ በአጭር ጊዜ ውስጥ ትልቅ ለውጥ ማየት እንደምንችል ነው ያሳየን። እነዚህ እንግዲህ ጥቂት ሴቶች ናቸው፣ አልፎ አልፎ ናቸው፣ ብዙ አልተዳረሰም እንደምናየው። ይሄ ጥሩ ጅምር ነው፣ መልካም ተሞክሮ ነው። መስፋት የሚችል መስፋት ያለበት አቅማችንን ሁሉ በዚህ ላይ አረባርበን ብዙ አምራቾች እንዲወጡ እና ማግኘት ያለብንን ጥቅም ሁሉ እንድናገኝ መፍጠን አለብን። የራሳቸውን ጥረትና የመንግስትን ድጋፍ የተጠቀሙ ሴቶች የሚታይ ሀብት፣ የሚጨበት ተስፋ በመሰነቅ ላይ ናቸው። ሆኖም አሁንም በርካታ ሴቶች የዚህ እድል ተጠቃሚ ያልሆኑ መሆናቸው ለመዋቅሩና ለባለድርሻ አካላት አሁንም ትልቅ የሴቶች ኢኮኖሚያዊ አቅም ማደግ ማህበራዊና ፖለቲካዊ ተሳትፏቸውንም ይበልጥ ያጎለብተዋል። ወይዘሮ ገነት አሰፋ የትላንቱ ረሃብና ጥም ታሪክ ሆኖ አልፏል። አሁን ላይ 3.5 ሚሊዮን ገደማ ሀብት ማፍራትም ችለዋል። ታዲያ ይህ ተግባር የጥቂት ሴቶች ብቻ ሳይሆን ብዙሃኑ ሴቶች ተጠቃሚ ወደሚሆኑበት ደረጃ ማድረስም ያስፈልጋል።